የተከበራችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን የአክብሮት ሰላምታችን ይድረሳችሁ። የሰዓቱን ዜናዎች ይዘን ቀርበናል። አብራችሁን ሁኑ። ወደ ቀዳሚው ዜናችን እናልፋለን። በሸገር ከተማ ሀገረ ስብከት ወይበላ ማህደረ መለኮት ቅድስት ማርያም ወቅዱስ ሚካኤል ካቴድራል የህንጸተ ቤተ ለማርያም በዓል በድምቀት ተከበረ። ለዝርዝሩ ያረካል አድማሱ። በሸገር ከተማ ሀገረ ስብከት ወይበላ ማህደረ መለኮት ቅድስት ማርያም ወቅዱስ ሚካኤል ካቴድራል የህንጸተ ቤተ ለማርያም በዓል በድምቀት ተከብሯል። በበዓሉ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ ባስተላለፉት መልእክት በዓሉ እግዚአብሔር ቤቱን የቀደሰበት ታላቅ ዕለት ነው ብለዋል። ዛሬ ትልቅ በዓል ነው። ትልቅ የቤተክርስቲያናችን በዓል ነው። እግዚአብሔር ቤቱን የባረከበት የቀደሰበት ታምሩን የገለጠበት ትልቅ በዓል ነው። ስለዚህ እግዚአብሔር ሁላችንንም ጠብቆ ቃሉን እንድንሰማ እንድንባረክ በረከት እንድናገኝ አድርጎናል። መጋቤ አይላፍ ተስፋዬ ቂጤሳ የሸገር ከተማ ሀገረ ስብከት የስብከተ ወንጌል ክፍል ኃላፊ በበዓሉ ላይ በሰጡት ትምህርተ ወንጌል እናንተ የሕያው እግዚአብሔር ቤተ መቅደሶች ናችሁ የሚለውን ቅዱስ ቃል በማጣቀስ እኔና እናንተስ ዘወትር የተከፈለልንን ዋጋ እያሰብን መንፈሳዊ ቤት እንድንሆን መቼ ነው የምንሰራው ሲሉ ጠይቀዋል። እመቤታችን የተሰየመችበት የድንግል ማርያም መታሰቢያ ቤተ መቅደስ የእግዚአብሔር ቤት ነው። በዛሬው ዕለት የተቀደሰው፣ በዛሬው ዕለት የተሰራው። አዎ እኔና እናንተስ መቼ ነው የምንሰራው? ምእመናን፣ ኃጢአት ያፈረሰን እኔና እናንተ፣ በብዙ ነገር የፈረስን እኔና እናንተ፣ እግዚአብሔር እኛን ሰርቶናል በአንድ ልጁ በኩል። አዎ አዳም ኃጢአትን ሰርቶ ፈርሷል። እግዚአብሔር ግን ዳግማዊ አዳም አንድ ልጁን ልኮ ሰርቶናል። አልሰራንም፣ ሰርቶናል። ምን እንድንሆንለት? መንፈሳዊ ቤት እንድንሆን። አረ ምን አይነት ቤት እንድንሆን? መንፈሳዊ ቤት። አንደኛ ጴጥሮስ ምዕራፍ 2 ቁጥር 5 ላይ እናንተም የሊቀ ካህናቱ ካህናት ትሆኑ ዘንድ እርሱ የማዕዘን ራስና እርሱ ሕያዋን ድንጋዮች እንዲያደርጋችሁ መንፈሳዊ ቤት ትሆኑ ዘንድ ተሰሩ ይላል የእግዚአብሔር ቃል። በእኔና በእናንተ ዛሬ እንደ ዝናብ የሚዘንብብን እንድንሰራ ነው። ምን እንድንል ነው? በፍቅር እንድንሰራ፣ በበረከት እንድንሰራ፣ በቅድስና እንድንሰራ። ቤተ ክርስቲያን በተሰራችበት ዕለት እኔና እናንተ ደግሞ ፍቅራችን እንዳይፈርስ እግዚአብሔር መልሶ ይስራን። ከዚህ በመለስ ብፁዕ አቡነ ሳዊሮስ ለወይበላ ማህደረ መለኮት ቅድስት ማርያም ወቅዱስ ሚካኤል ካቴድራል ምእመናን ባስተላለፉት መልእክት ትልቁ ልማት ፍቅርና ሰላምን መጠበቅ መሆኑን ጠቁመው ፍቅራችሁንና ሰላማችሁን ጠብቃችሁ ልትኖሩ ይገባል ብለዋል። ልማቱ ትልቁ ልማት ሰላም፣ ፍቅር ነው። ሁለተኛው ደግሞ ቅድም እንዳልኩት አካባቢውን በልማት በስራ ማልማት ነው። ይሄ ከሆነ ሁሉ ነገር የተቃና ይሆናል። ሁሉ ነገር ሰላም ይሆናል። ስራውም ሁሉ የተቃና ይሆናልና ስለዚህ እግዚአብሔር አምላክ ሁሉንም አልምተን መልካም ስራ ሰርተን እግዚአብሔርን እንደ እግዚአብሔር ፈቃድ ሆነን ኖረን መንግስቱን እንድንወርስ የሱ ወዳጆች እንድንሆን የሱ ማደሪያዎች እንድንሆን። ብፁዕነታቸው ዛሬ የኛ ነው ነገ ደግሞ የሌላ በመሆኑ በጊዜያችን ለቤተ ክርስቲያንና ለትውልድ የሚሻገር ሥራ መስራት አለብን ሲሉም አክለዋል። ጊዜያችን ሳያልፍ በጊዜያችን መጠቀም ያስፈልጋል። በጊዜያችን ማገልገል አለብን። በጊዜያችን ለቤተ ክርስቲያናችን፣ ለእምነታችን፣ ለሃይማኖታችን የሚሆነውን ነገር መስራት ይገባናል። እስካለን ድረስ ከሌለን የለምና ዛሬ የኛ ነው ነገ ደግሞ የሌላ ነውና በዚሁ በእኛ ጊዜ በእኛ ዘመን ስራ መስራት ያስፈልጋል። ሰርተን ለትውልድ ጥሩ ስራ ሰርተን ማስተላለፍ ያስፈልጋል።
ይህንን ህንፃ ካቴድራል የሰሩት እድለኞች ናቸው። ሰርተው ለትውልድ አስተላልፈዋል። እነሱ ባለ ታሪኮች ናቸው። እኛም ደግሞ በድርሻችን ሰርተን ለቤተ ክርስቲያን የሚጠቅመውን ለምእመናን የሚበጀውን ሰርተን ደግሞ እኛም በጊዜያችን አባቶቻችን እንደሰሩ ሰርቶ እንዳስረከቡ እኛም ደግሞ ሌላ ስራ ሰርተን ልማለምተን አልምተን ለልጆቻችን ለትውልዱ ማስተላለፍ ያስፈልጋል። በበዓሉ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስን ጨምሮ የሸገር ከተማ ሀገረ ስብከት የሥራ ኃላፊዎች፣ መልአከመዊ ቆሞስ አባ መልከጼዴቅ በቃሉ፣ የወይብላ ማኅደረ መለኮት ቅድስት ማርያም ወቅዱስ ሚካኤል ካቴድራል አስተዳዳሪ፣ ካህናት አባቶች፣ ሊቃውንተ ቤተ ክርስቲያን እንዲሁም በርካታ ምዕመናን ተገኝተዋል። የመንፈሳዊ ፍርድ ቤት ለማቋቋም ረቂቅ አዋጅ ተጠንቶ መቅረቡ ተገለጸ። ረቂቅ አዋጁ ወደ ስራ ሲገባ በመደበኛ ፍርድ ቤቶች ወይም ችሎቶች ላይ ያለውን ከፍተኛ የስራ ጫና እንደሚያቃልል የሕግ ምሁራን ተናግረዋል። መምህር ፍቃዱ ኪሮስ ዝርዝሩን አዘጋጅቶታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ፍርድ ቤቶቿን በአዲስ ረቂቅ አዋጅ ማደራጀቷ የመደበኛ ፍርድ ቤቶችን የሥራ ጫና ለመቀነስ፣ የፍቺ ጉዳዮችን በእርቅና በሽምግልና በመፍታት ትዳርን ለማዳን እንዲሁም ለሴቶች ሕፃናትና አካል ጉዳተኞች ልዩ ጥበቃ በማድረግ ማኅበራዊ ሰላም ለማስፈን ከፍተኛ አስተዋጽኦ እንደሚኖረው የሕግ ምሁራን ገልጸዋል። በእርግጥ ይሄ መንፈሳዊ ፍርድ ቤት ወደ ስራ ሲገባ በልዩ ሁኔታ መደበኛ ችሎቶች ላይ የሚፈጠረውን ከፍተኛ የሆነ የኬዝ ሎድ ወይም ደግሞ ረጅም ጊዜ የሚወስዱ ኬዞችን የማሳጠር ጉዳዮችን የማቅለል ወደ መደበኛ ፍርድ ቤት የሚሄዱ ሰዎችን ቁጥር የመቀነስ እድል ይኖረዋል። ያ የሚሆነው ግን ቅድም ስንነጋገርባቸው እንደነበረው እነዚህ መንፈሳዊ ፍርድ ቤቶች በአግባቡ ተቋቁመው ሕግን መሰረት አድርገው በቤተ ክርስቲያኗን ሕግ ጠብቀው በተለይም ደግሞ በተደጋጋሚ ጊዜ እንደምንናገረው ለሴቶች ለሕፃናትና ለአካል ጉዳተኞች ልዩ የሆነ ጥበቃ የሚያደርጉ ምሳሌያዊ የሆኑ ተቋማት ሲሆኑ በማህበረሰብ ውስጥ ያላቸው ተቀባይነት ይጨምራል። ማህበረሰቡ በፈቃድ ነው የሚዳኘው ብለናል ቅድም ስንነጋገር። ስለዚህ ማህበረሰቡ በእነሱ የመዳኘት ፍላጎቱ ይጨምራል። ተአማኝነቱ፣ የፍትህ አሰጣጥ ስርዓቱ፣ እዛ ውስጥ የሚካሄደው ስርዓት ተአማኝነት በጨመረ ቁጥር ማህበረሰብ ውስጥ ያለው ተቀባይነት ስለሚያድግ ከፍተኛ የሆነ አስተዋጽኦ ይኖረዋል ማለት ነው። በሕገ መንግስት መደበኛ ፍርድ ቤቶች አሉ፣ የአስተዳደር ተቋማት አሉ፣ የዳኝነት ሰጪ፣ የሃይማኖት እንዲሁም የባህል ፍርድ ቤቶች እንዲቋቋሙ በሚል ተደንግጓል። ይሄ የሆነው ለምንድን ነው? አንዱ ምክንያቱ ሰው በእምነቱ በባህሉ ሲዳኝ ውጤቱን የመቀበል ነገር ይኖራል፣ ፍትህ የማስፈን ነገር ይኖራል። ለምሳሌ ወደ መደበኛ ፍርድ ቤት ይሄዳሉ። የስቴት ለው አለ። በመደበኛ ፍርድ ቤት ተዳኝተው ፍቺ ሊወሰን ይችላል። ይሄን ለማስቀረት ይረዳል። ባልና ሚስት ማይግባቡ ቢሆን ለምሳሌ በሃይማኖት ስርዓታቸው ዋጋ በሚሰጡት ነገር ሲዳኙ የበለጠ ፍቺውን የማስቀረት ወደ ስምምነት የመምጣት ነገር ይኖራል። ውጤቱንም ይቀበሉታል። የሃይማኖቱ ስርዓት በሚፈቅደው መሰረት የሚሰጠው ውሳኔ ተቀባይነት አለው ማለት ነው ባልተግባቡት ሰዎች። ስለዚህ አለመግባባቶችን በመፍታት ረገድ ከፍተኛ ሚና ይኖረዋል። መደበኛ ፍርድ ቤቶችም እንዲሁ ያለባቸውን የስራ ጫናም ሊያቃልል ይችላል። ይሄ ራሱ ለፍትህ መስፈን አንዱ አስተዋጽኦ ይኖረዋል። አሁን ባለው ሁኔታ እንደምናየው በርካታ መዛግብት ፍርድ ቤት ስለሚቀርቡ መጨናነቁ የሚፈጥረው ነገር የቀጠሮ መራዘም በአጭር ጊዜ የሚፈለገውን ውጤት ለማግኘት የማያስችልበትን ሁኔታ እያየን ስለሆነ ስለዚህ የክርስትና እምነት ተከታዮች የሆኑ ሰዎች በሕገ መንግስት በተፈቀዱ ኤሪያስ ጉዳዮች ላይ በቤተ ክርስቲያኒቷ ፍርድ ቤት ቢዳኙ የተሻለ የመስማማቱም ነገር ከፍ ይላል ማለት ነው። ስለዚህ ፍትህን ለማስፈን የተሻለ አስተዋጽኦ ይኖረዋል ተብሎ ይጠበቃል። እንግዲህ ዛሬ ስንወያይበት ያልነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ፍርድ ቤት አዋጅ የሚጸድቅ ከሆነ የጋብቻ ጉዳዮችን በተለይ ደግሞ በቤተክርስቲያን ስርዓት መሰረት ጋብቻ የፈጸሙ ሰዎች ምእመናን፣ የቤተክርስቲያኗ ተከታዮች የሆኑ ሰዎች ወደዚህ መንፈሳዊ ፍርድ ቤት ሄደው ክርክራቸውን ያደርጋሉ ብለን እናምናለን። ይሄ ደግሞ መደበኛ ፍርድ ቤት ላይ ያለውን የስራ ጫና
ይቀንሳል። ይሄን ሲያደርግ ደግሞ ለመደበኛ ፍርድ ቤቶች በሌሎች ስራዎች ላይ እንዲያተኩሩ እድል ይፈጥራል ብለን እናምናለን። የሕግ ምሁራኑ እንደገለጹት አዋጁ ቤተክርስቲያኒቱ የፍች ጉዳዮችን በካህናት ሽምግልና በመፍታት የሀገሪቱ የፍች መጠን እንድትቀንስ ያስችላታል። በተጨማሪም ታሪካዊ የዳኝነት ሚናዋን ከሴኩላሪዝሙ መርህ ጋር በማጣጣም ከመደበኛ ፍርድ ቤቶችን ጎን ለጎን መስራቷ ለሀገሪቱ የፍትህ ስርዓት እድገት ትልቅ አስተዋጽኦ ይኖረዋል በማለት ገልጸዋል። ፍቺ በቤተክርስቲያን የሚፈቀድ አይደለም። ስለዚህ የፍቺ ጥያቄ ይዘው የሚመጡ ሰዎችን እንዴት እናስተናግዳለን የሚለው ራሱ አዋጁ መፍታት ያለበት ጥያቄ ይሆንና ነገር ግን የካህናትን ምክር የቤተክርስቲያኗን ጥበቃ የሚፈልጉ ሰዎች በሚመጡ ጊዜ ግን ያንን ጥበቃ ለማድረግ ያንን መንፈሳዊ ጋይዳንስ ወይም ምክር ለማግኘት አስፈላጊ ይሆናል ብለን እናምናለን። በምክረ ካህን እየታገዙ የተጣሉ ባልና ሚስቶችን ወደ ፍርድ ቤት የመጡ ባልና ሚስቶችን ወደ ትዳራቸው ይመልሳል የሚል እምነት አለን። ይሄ ሆነ ማለት ደግሞ አንደኛ ሰው ሃይማኖት ማለት ለልቡ የቀረበ ለሐሳቡ ለአስተሳሰቡ የቀረበ ስለሆነ የሃይማኖት አባቶች የሚሉትን ይሰማል ሰው። ይሄ ሆነ ማለት ደግሞ ተጣልተው ወደ መንፈሳዊ ፍርድ ቤት የሚሄዱ ሰዎች ታርቀው ወደ ትዳራቸው እንዲመለሱ የሚያደርግ ይሆናል የሚል እምነት አለኝ። ስለዚህ በጣም ጥሩ ነው። የፍች መጠንንም በጣም ይቀንሳል የሚል ሐሳብ አለኝ። እንግዲህ ይሄ ፍርድ ቤት በመዋቅር ደረጃ እንዳለ ይታወቃል፣ የቆየም ነው። በእርግጥ ቤተክርስቲያኗ ቀደም ሲል በነበረው ስርዓት ከፍተኛ ሚናም ነበራት። ሕግ በማውጣት እንዲሁም ዳኝነት አገልግሎቱንም በመስጠት ጭምር የራሷ የሆነ ሚና ነበራት። ሴኩላሪዝም የሚለው ኮንሰፕት ሲመጣ መንግስትና ሃይማኖት ሲለያዩ ደግሞ ድንበር ተበጅቷል። ስለዚህ አሁን የራሷ የሆነ ሃይማኖታዊ ተቋም ነው ሊኖራት የሚችለው። ከመንግስት ጋር በጋራ ተቋም ሊኖር አይችልም አሁን። ስለዚህ የራሷ ተቋም መኖሩ የራሱ የሆነ ከፍተኛ አስተዋጽኦ ይኖረዋል ለፍትህ መስፈን። ምክንያቱም ህብረተሰቡንም ስናየው በጣም ብዙ ህዝብ ነው የእምነቱ ተከታይ። ስለዚህ የእምነቱ ስርዓትን መሰረት ያደረገ ፍርድ ቤት መቋቋሙ የራሱ የሆነ ከፍተኛ አስተዋጽኦ አለው። ህብረተሰቡም እንግዲህ እንዳልነው ቁጥሩ በጣም ከፍተኛ ነው። የኢትዮጵያ ታሪኳንም ስናይ በተለይ ኦርቶዶክስ በጣም የሚበዛበትም ሀገር ስለሆነ እንግዲህ ለአብዛኛው ህዝብ አገልግሎት የሚሰጥ ተቋም ነው ማለት ነው ይሄ ተቋም። ስለዚህ ይሄ አዋጅ መጽደቁ የራሱ የሆነ በፍትህ ስርዓቱ እድገት ላይ የሚፈጥረው ከፍተኛ ልዩነት ይኖራል። ምክንያቱም ብዙ ሀገራት የራሳቸው የሆነ መንፈሳዊ ፍርድ ቤቶች አሏቸው ከመደበኛ ፍርድ ቤቶች በተጨማሪ። ስለዚህ ከፍተኛ አገልግሎት ይሰጣል ተብሎ ይጠበቃል። መቋቋሙ ከፍተኛ ዋጋ አለው ማለት ነው። በተያያዘም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሀገሪቱ የረጅም ዘመን የመንግስትነት ታሪክ ማህበራዊ መስተጋብርና የህግ ስርዓት ግንባታ ግንባር ቀደም ምሰሶ መሆኗን የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና ሸገር ከተማ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሳዊሮስ ተናገሩ። ብፁዕነታቸው ይህንን ያሉት መንፈሳዊ ፍርድ ቤቶች እንደገና ለማቋቋም ለማደራጀትና ለማጠናከር በተዘጋጀው አዲሱ ረቂቅ አዋጅ ለውይይት በቀረበበት ወቅት ነው። አሁንም መምህር ፍቃዱ ኪሮስ ተጨማሪ ዝርዝር አለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሀገሪቱ የመንግስትነት የማህበራዊ መስተጋብርና የህግ ስርዓት ግንባታ ቀዳሚዋ ምሰሶ ናት። በተለይም ለዘመናት ለፍትሐ ብሔርና ወንጀለኛ መቅጫ ህጎች መሰረት የሆነው ታሪካዊው ፍትሐ ነገሥት በሊቃውንቷ በመተርጎምና በመጠበቅ ለፍትህ ስርዓቱ ግንባታ ላይ ትልቅ አስተዋጽኦ አበርክታለች። በተጨማሪም በሕገ መንግሥት አንቀጽ 34 ንዑስ አንቀጽ 5 መሰረት የሃይማኖት ፍርድ ቤቶች ዕውቅና እንደሚያገኙ በመደንገጉ የራሷ የዳበረ ቀኖናና አስተዳደራዊ ስርዓት ያላት የቤተ ክርስቲያኒቱ መንፈሳዊ ፍርድ ቤት በሕግ ዕውቅና መደራጀቱ ለሀገር በርካታ ጥቅሞች እንዳሉት የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅና የደቡብ ምዕራብ ሸዋና ሸገር አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ሳዊሮስ ገልጸዋል። ኢትዮጵያ ረጅም ዘመናትን ያስቆጠረና የዳበረ የመንግስትነትን ታሪክ የማህበራዊ መስተጋብርና የሕግ ስርዓት ባለቤት እንድትሆን ካደረጓት
ዋነኛ ምሰሶዎች መካከል አንዷና ግንባር ቀደም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። የኢትዮጵያ የሕግ ታሪክ ሲጠና የቤተክርስቲያን ታሪክና ስነ ጽሑፍ ሳይዳስስ ፍጹም ሙሉ ሊሆን አይችልም። ቅድስት ቤተክርስቲያን በሀገሪቱ የፍትህ ስርዓት ግንባታ ላይ ያበረከተችው አስተዋጽኦ በብዙ ዘርፎች የሚገለጽ ነው። ለዘመናት የኢትዮጵያ የፍትሐ ብሔርና የወንጀለኛ መቅጫ ሕግ መሰረት ሆኖ ያገለገለው ፍትሐ ነገሥት በቅድስት ቤተክርስቲያን ሊቃውንት ተተርጉሞ ተብራርቶና ተጠብቆ የቆየ የሕግ ሰነድ ነው። በአሁኑ ወቅት በኢፌዴሪ ሕገ መንግሥት አንቀጽ 34 መሰረት በሃይማኖትና በባህል ሕጎች ላይ ተመስርተው የሚዳኙ የሃይማኖትና የባህል ፍርድ ቤቶች እውቅና ሊያገኙ እንደሚችሉ በግልጽ ተደንግገዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷ የሆነ የዳበረ የቀኖና የፍትህና የአስተዳደር ስርዓት ያላት በመሆኑ የመንፈሳዊ ፍርድ ቤቷ ሙሉ እውቅናና የሕግ ከለላ አግኝቶ ቢደራጅ በርካታ አገራዊ ጥቅሞችን ያስገኛል። በሚወጣው አዲስ አዋጅ መሰረት የሚቋቋመው አዲሱ መንፈሳዊ ፍርድ ቤት መንፈሳዊ የመጀመሪያ ደረጃ ፍርድ ቤት፣ መንፈሳዊ ከፍተኛ ፍርድ ቤት እና መንፈሳዊ ጠቅላይ ፍርድ ቤት በተባሉ 3 የተለያዩ እርከኖች ተዋቅሮ በስልጣንና በይግባኝ ስርዓት ተቀናጅቶ ይሰራል። ዶክተር ሙሉጌታ ጌጡ በመድረኩ እንዳብራሩት ይህ ፍርድ ቤት የቤተ ክርስቲያኒቱ አገልጋዮች በሆኑት ካህናት፣ ዲያቆናት፣ ምዕመናንና ሌሎች ሰራተኞች ላይ የተለየ የዳኝነት ስልጣን የሚኖረው ሲሆን ከስራ ክርክሮች እንዲሁም ከሚሰጡት መንፈሳዊና አስተዳደራዊ አገልግሎት ጋር ተያይዘው ለሚነሱ ማናቸውም ጉዳዮች የመጨረሻ ውሳኔ የሚሰጥ ይሆናል በማለት ገልጸዋል። የመቋቋሙን በተመለከተው አንቀጽ 3 ይሄ የመጀመሪያው ክፍል አካል ነው። በ3 ደረጃ ተቋቁሟል። መንፈሳዊ ጠቅላይ፣ መንፈሳዊ ከፍተኛና መንፈሳዊ መጀመሪያ ደረጃ ፍርድ ቤት ተብሎ በመካከላቸው ያለውም የይግባኝ ስልጣን በኋላ ላይ ተጣቅሶ ተካቶ ታዩታላችሁ። ይሄ የመጀመሪያውን ክፍል ጠቅላላ የሚመለከት ነው። ከዛ በተረፈ መንፈሳዊ የቤተክርስቲያኑ መንፈሳዊ አገልጋዮች የሚመለከቱ 2 አንቀጾች አሉ። እንደምታዩቸው መንፈሳዊ አገልጋዮች ጋር በተያያዙ የሚነሱ ማናቸውንም አይነት የስራ ክርክር ስልጣን የሚኖረው ይሄ ፍርድ ቤት ነው። የቤተክርስቲያኑ አገልጋዮች ከሚሰጡት መንፈሳዊና አስተዳደራዊ አገልግሎት ጋር በተያያዘ ያለውን የስልጣን የሚኖረው ይሄ ነው። በመጨረሻም የሕግ ምሁራኑ በአዋጁ ላይ የተለያዩ ምክረ ሐሳቦችንና አስተያየቶችን ሰጥተዋል። እኔ ምናልባት የመንፈሳዊ ፍርድ ቤቶች ውሳኔዎችና ትዕዛዞች ሊፈጸሙ የሚችሉበትን ሁኔታ በዚህ አዋጅ ውስጥ ማካተት አስፈላጊ አልነበረም ወይ? እኔ ምናልባት የመንፈሳዊ ፍርድ ቤቶች ውሳኔዎችና ትዕዛዞች ሊፈጸሙ የሚችሉበትን ሁኔታ በዚህ አዋጅ ውስጥ ማካተት አስፈላጊ አልነበረም ወይ? አዋጁ መግቢያ ላይም እንደተቀመጠው የቤተክርስቲያኒቷ መንፈሳዊ ፍርድ ቤት ዋና ዓላማው ሰላምን ማጠናከር ነው ይላል። ስለዚህ ሰላም የሚጠናከረው በሽምግልና፣ በእርቅ፣ በአባቶቻችን በመግባት ከመደበኛው ፍርድ ቤት ዋና መለያው ተፈጥሮ ይሄ ነው። ይሄን ተፈጥሮ ግን አዋጅ ውስጥ አልተቀመጠምና ወንድሞቼም እንዳነሱት በመደበኛ ፍርድ ቤት እንዳለው ኮርት አኔክስድ ሚዲዬሽን ሰዎች ሊስማሙ ስለፈለጉ መስማማታቸው እንዳለ ሆኖ ግን በዚህኛው በመንፈሳዊ ፍርድ ቤት ግን በጣም በተጠናከረ ሁኔታ ራሱን በቻለ አደረጃጀት የማስታረቅና የማሸማገል ሂደቱ ሊቀመጥ ይገባል። ልዩ ተፈጥሮ ይሄ ስለሆነ ስልጣን ያለው ፍርድ ቤቱ ስልጣን ያለው በክርስቲያኖች መካከል ስለሆነ ክርስቲያኖች ደግሞ ኢትዮጵያዊ ብቻ ላይሆኑ ይችላሉና ዜግነትን በተመለከተ ለምሳሌ የጠቅላይ ፍርድ ቤቱ የከፍተኛ ፍርድ ቤቱና የመጀመሪያ ደረጃ ፍርድ ቤቱ ስልጣን ተለይቶ የተቀመጠ ስለሆነ ዜግነታቸው ኢትዮጵያዊ ባልሆኑ ክርስቲያኖች መካከል የሚደረጉ ክርክሮችን የትኛው ፍርድ ቤት ስልጣን ነው የሚለው ነገር ያልተመላከተ ስለሆነ ይሄ ቢመላከት
ወጣትነት ለቤተ ክርስቲያን በሚል የስብከተ ወንጌል ጉባኤ 5ኛ ዓመት በሰበታ መካነ ሰላም ቅዱስ ገብርኤል ቤተ ክርስቲያን በታላቅ ድምቀት ተከናወነ። ለዝርዝሩ ፈለጉሽ አሻግሬ። በሰበታ መካነ ሰላም ቅዱስ ገብርኤል ቤተክርስቲያን ሰኔ 19 ቀን 2018 ዓ.ም ጀምሮ የተለያዩ የወንጌል ሰባኪ መምህራንና ዘማሪያን እየተጋበዙ ለ3 ተከታታይ ቀናት ሲሰጥ የቆየው ጉባኤ ማጠቃለያው ሰኔ 21 ቀን 2018 ዓ.ም ሲሆን በዕለቱም ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስና ብፁዕ አቡነ ጢሞቴዎስ የዳውሮ ኮንታ የከምባታ ሀገረ ስብከት ሊቀ ጳጳስ ተገኝተዋል። በብፁዕ አቡነ ሳዊሮስ የተጀመረው ወጣትነት ለቤተ ክርስቲያን በሚል መሪ ቃል የሚዘጋጀው የስብከተ ወንጌል ጉባኤ የሰበታ መካነ ሰላም ቅዱስ ገብርኤል ቤተ ክርስቲያንም 5ኛ ዓመቱን ለ3 ተከታታይ ቀናት ጉባኤ በማዘጋጀት የምስረታ በዓሉን በታላቅ መንፈሳዊ ስነ ስርዓት ተከብሯል። በዕለቱ የክረምቱ ብርድ ያልበገራቸው በርካታ የአጥቢያው ህዝበ ክርስቲያንም እንዲሁም በአካባቢው አብያተ ክርስቲያናት የሚገኙ ታዳጊዎችና ወጣት የሰንበት ተማሪዎች በመገኘት መዝሙር አቅርበዋል። ተጋባዥ መምህራንም አስተምረዋል። ብፁዕ አቡነ ጢሞቴዎስ እንደገለጹት በዚህ ዕድሜ ክልል ብዙ የጊዜ ማሳለፊያ ቦታዎች አሉ። ነገር ግን ለስጋም ለነፍስም ረፍት የሚገኝበትን የበለጠውን መርጣቸዋል በማለት ሁሉም ሰው ራሱን ለእግዚአብሔር ማደሪያ ለማድረግ ማዘጋጀት እንደሚገባ አባታዊ መልእክት አስተላልፈዋል። አሁን ዓለም ብዙ ነገር ዘርግታ ብዙ ጨዋታ አለ፣ ብዙ ውካታ አለ በዚህ ምድር ላይ በዚህ ዓለም ላይ ነገር ግን በውስጣችሁ የእግዚአብሔር ቤት ፍቅር ስለተሳለባችሁ የቅዱሳን ሕይወት በውስጣችሁ ስለተሳለ በዚህ ቦታ ተገኝታችሁ ይሄንን ጉባኤ መከታተላችሁ ለነፍሳችሁም ለስጋችሁም ጥቅም ያለው እመቤታችን ቅድስት ድንግል ማርያምን የክርስቶስ እናት እንድትሆን የወጣትነት ዕድሜ አልከለከላትም ይላል። የሕፃንነት ዕድሜ አልከለከላትም ይላል ማር ይስሐቅ በመጽሐፉ እና ይህ ወጣትነት ነገ እግዚአብሔር በእናንተ ብዙ ስራ የሚሰራበት ነውና በዚህ መንገድ ውስጣችሁ አስፋልት ትክክለኛ ሆኖ ሲገኝ እግዚአብሔር ይሰራበታል። በወጣትነት በተስተካከለ ሕይወት እግዚአብሔር ገብቶ መስራት ይፈልጋል። ሰዎች በወጣትነት ራሳቸውን አስገዝተው ወደ እግዚአብሔር ካቀረቡ እግዚአብሔር በዛ ሕይወቱ ስራ ሰርቶ ማሳየት ይፈልጋል። ትናንትና በመጽሐፍ ቅዱስ ላይ የምናነባቸውን የምናያቸውን ተአምራት የተማርንባቸውን ስራዎች ሰዎችን ካገኘ እግዚአብሔር መስራት ይፈልጋል። መጋቢ ወንጌል ሄኖክ ታዬ የሸገር ከተማ አህጉረ ስብከት የሰንበት ትምህርት ቤት ማደራጃ ክፍል ኃላፊና የወጣትነት ለቤተ ክርስቲያን ጉባኤ ዋና አስተባባሪ ወጣትነት ለቤተ ክርስቲያን የሚለው ጉባኤ ከተመሰረተ 5ኛ ዓመቱ ሲሆን መርሃ ግብሩ መዘጋጀት ከተጀመረ ደግሞ 49ኛ ዙር መሆኑን ገልጸዋል። 5ኛ ዓመቱን ነው እያከበረ ያለው። ደግሞ 49 ዙር ለ3 ተከታታይ ቀናት እንግዲህ 3 ቀናት ማለት አርብ፣ ቅዳሜ፣ እሁድ ጠዋትና ማታ እንግዲህ በአንዱ ጉባኤ 4 ጉባኤ ጭምር እየተከናወነበት በአማረ መልኩ ብፁዕነታቸው የሚከታተሉት ሁልጊዜም ወጣት ላይ መስራት የነገ ቤተክርስቲያን መስራት ነው። የነገዋ ቤተክርስቲያን ወጣት ከሌላት ምና ነው ከንቱ ነው የሚሆነው። ስለዚህ ነገ ላይ መስራት የነገ የቤተክርስቲያን አጥሮችን የነገ የቤተክርስቲያን ልጆችን አገልጋዮችን ማፍራት ጭምር ነው በማለት ብፁዕነታቸው በእውነት በጣም ታላቅ ዋጋ የሚከፍሉበት በገጠር በከተማ ሰፋፊ አገልግሎት ሲሰጥበት የነበረ የስብከተ ወንጌል እንቅስቃሴንም ጭምር እጅግ በጣም ያጠናከረ ያስፋፋ ታላላቅ መምህራን ታላላቅ አባቶችን ያገኘንበት ነው። ይህን ያደረገ የአባቶቻችን አምላክ እግዚአብሔር ክብር ምስጋና ይገባው። በደንብ አድርጋችሁ አመስግኑ። የሰበታ መካነ ሰላም ቅዱስ ገብርኤል ቤተክርስቲያን የስብከተ ወንጌል ኃላፊ የሆኑት መምህር መስፍን ሞልቶት በዚህ መልኩ ወጣቶች ላይ በትኩረት መሰራቱ ወጣቱን ወደ ቤተክርስቲያን የመለሰ በወጣትነት ዘመናቸው እግዚአብሔር እንዲያገለግሉ ያደረገ ልዩ ጉባኤ ነው ሲሉ ገልጸዋል። ወጣትነት ለቤተክርስቲያን ወጣቱ ወደ ቤተክርስቲያን እንዲመለስ በተለይ በዚህ በ21ኛው ክፍለ ዘመን ወጣቱን አስሮ ከሚይዝ ከዘመናዊነት ተላቆ ተፈቶ ዘመኑን ጊዜውን የወጣትነት ጊዜውን በቤተክርስቲያን እንዲሆን ከማድረግ አኳያ በጣም ትልቅ የሚባል
ለውጥ የታየበት ልዩ ጉባኤ ነው። የነገይቷን ቤተክርስቲያን የሚረከብ ወጣት እንደመሆኑ መጠን ዛሬ በእውቀት በወንጌል አገልግሎት መታነጽና ማድረግ ስላለበት እጅጉኑ ወጣቱ ለቤተክርስቲያን ጊዜውን እንዲሰጥ ከማድረግ አኳያ በሰፊ የተሰራበት ጉባኤ ነው። ደግሞም ውጤታማ ነው። በመጨረሻም ብፁዕ አቡነ ሳዊሮስ በዚህ ቦታ መገኘት መመረጥ ነው፣ ሌሎች ራሳቸውንና ገንዘባቸውን ከሚያባክኑበት ቦታ ነው ያሉት በማለት በቀጣይም በተጠናከረ መልኩ ከሀገር ውጭም ሆነ በሀገራችን ላይ ወንጌልን የማስተማር ስራ ተጠናክሮ እንደሚቀጥል በመግለጽ ቃለ ምዕዳን ሰጥተው ተጠናቋል። በዚህ ሰዓት በዚህ ጊዜ ያው ሌሎች ወገኖቻችን ወንድሞቻችን የት እንደሚያመሹ ታውቃላችሁ። እናንተን እግዚአብሔር አምላክ መርጧችሁ በቤቱ ጠርቷችሁ አክብሯችሁ ልጆቼ ብሎ እግዚአብሔር ቃል የእሱን ቃል እየመገባችሁ ነው ያለውና እድለኞች ናችሁ። ሁላችንም እድለኞች ነን። አሁንም ወደፊት ነው የምንቀጥለው፣ ወደኋላ እንመለስም። እናንተ ግን ያላችሁ ሁላችሁ ልጆቻችን በዚህ ወጣትነት ለቤተ ክርስቲያን አሁን እንደተባበራችሁ ለወደፊቱ ደግሞ ትብብራችሁ ያስፈልጋል፣ ድጋፋችሁ ያስፈልጋል። በጋራ ሆነን እንዲህን የመሰለውን ስራ መስራት በጣም አስፈላጊ ስለሆነ ሁላችንም እድለኞች ነን። እግዚአብሔር አምላክ ይባርካችሁ ይቀድሳችሁ። በምስራቅ ሸዋ ሀገረ ስብከት አንጋፋውና ታሪካዊው የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳምና ስራ አመራር መንፈሳዊ ኮሌጅ 59 ደቀ መዛሙርትን አስመረቀ። ሙሉቀን ሐሰን ዝርዝሩን አዘጋጅተዋለች። የባቱ ዝዋይ ገዳምና ኮሌጅ 59 ደቀ መዛሙርቶችን አስመረቀ። ከምርቃት መርሃ ግብሩ ጎን ለጎን የኢትዮጵያ ክርስቲያናዊ ልማትና ተራድኦ ኮሚሽን ያበረከታቸውን ዘመናዊ የኤሌክትሪክና የጋዝ ምጣዶችን የተከናወኑ የልማት ስራዎች በብፁዓን አበው ሊቃነ ጳጳሳት ተጎብኝቷል። ብፁዓን አበው ሊቃነ ጳጳሳት በዕለቱ የአረንጓዴ አሻራን አኑረዋል። አንጋፋውና ታሪካዊው የባቱ ዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም ስራ አመራር መንፈሳዊ ኮሌጅ በስራ አመራር ዲፕሎማ መርሃ ግብር ያሰለጠናቸውን 23 ደቀ መዛሙርት እንዲሁም በ67ኛው ዙር የካህናት ማሰልጠኛ ክፍል የተከታተሉ 36 እጩ አገልጋዮችን በድምሩ 59 ተተኪዎችን ብፁዓን አበው ሊቃነ ጳጳሳት በተገኙበት በታላቅ ድምቀት አስመርቋል። ከዚሁ ከምርቃት በዓል ጎን ለጎን ብፁዓን አበው ሊቃነ ጳጳሳት በቅጥር ግቢ ውስጥ የችግኝ ተከላ መርሃ ግብር በማካሄድ አረንጓዴ አሻራቸውን አኑረዋል። ይህ ተግባር ቅድስት ቤተ ክርስቲያን ለደኖች ለእጽዋት እንክብካቤ የምትሰጠውን የላቀ ትኩረት በተግባር ያሳየም ሆኗል። በዕለቱ የተገኙት ብፁዓን አበው አባቶች በኢትዮጵያ ኦርቶዶክስ ተዋሕዶ ልማትና ክርስቲያናዊ ተራድኦ ኮሚሽን በዘንድሮ በጀት ዓመት ብቻ ከ8 ሚሊዮን ብር በላይ ወጪ በማድረግ ለኮሌጁ ለገዳሙና ለአካባቢው ማህበረሰብ ያከናወነውን መጠነ ሰፊ ስራዎች ያበረከታቸውን የኃይል ቆጣቢ ቴክኖሎጂ ውጤቶች በስፍራው ተመልክተዋል። ኮሚሽኑ ከገዳሙ አስተዳደር ጋር በቅንጅት ያቋቋመው ዘመናዊ የችግኝ ጣቢያ ማፍያ ይዞታውንና የአካባቢውን የተፈጥሮ ደን በዘላቂነት ለመጠበቅ መልሶ ለማልማት እያበረከተ ያለውን አስተዋጽኦ በዕለቱ ተጎብኝቷል። ኮሚሽኑ የደን ጭፍጨፋን ለመከላከል ያቀረበው ዘመናዊ ቴክኖሎጂ ውጤትን የተመለከቱት ብፁዓን አበው ሊቃነ ጳጳሳት በዕለቱ ትልቅ አድናቆት የሰጡ ሲሆን የእጽዋት መመንመንን የሚያስቀሩ በ1.2 ሚሊዮን ብር ተገዝተው የቀረቡ ዘመናዊ የመመገቢያ ማብሰያ ምጣዶችን እንዲሁም መብራት በሌለበት ጊዜ ጨምሮ በጋዝ የሚሰሩ የኃይል ማመንጫዎችን ጎብኝተዋል። ስለነበረው የማገዶ ችግርና ስለተገኘው ዘመናዊ መፍትሄ መንፈሳዊ ኮሌጅ አስተዳደር ክፍል ኃላፊ ሊቀ ስዩማን መምህር ሰመረ አባቶች ሰፊ ማብራሪያ የሰጡ ሲሆን ሊቀ ስዩማን መምህር ሰመረ እንደገለጹት ከዚህ ቀደም ለተማሪዎች ለደቀ መዛሙርት ምግብ ለማዘጋጀት ብቻ በቀን ከ15 ሰው በላይ በዕለት ተዕለት ተግባሩ እንጨት የሚፈልጥበትና ተቋሙ በከፍተኛ የኃይል እጥረት ውስጥ የነበረበትን ሁኔታ አክለዋል። አሁን ግን የልማትና ክርስቲያናዊ ተራድኦ ኮሚሽን ባደረገው ከፍተኛ ድጋፍ ከነበረው ችግር ወጥተው ወደ አረንጓዴ ልማት ሙሉ ለሙሉ መሸጋገራቸውን አብራርተዋል። ብፁዓን አበው ሊቃነ ጳጳሳት በጉብኝቱ ማጠቃለያ ላይ ኮሚሽኑ እያበረከተ ያለውን ዘርፈ ብዙና አርአያነት ያለውን ድጋፍ የቤተ ክርስቲያኑ ሁለንተናዊ ተልዕኮ የሚያሳምርና አረንጓዴ ልማትን የሚያፋጥን መሆኑን ገልጸው ይህ አጋርነት ይበልጥ ተጠናክሮ እንዲቀጥል በማለት አባታዊ ቡራኪን አስተላልፈዋል። በመጨረሻም ብፁዕ አቡነ ሳይሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና
ሸገር አህጉረ ስብከት ሊቀ ጳጳስ አዲስ በሚገነባው የቆቱ እግዚአብሔር አብ ቤተክርስቲያን መሰረተ ድንጋይ ባርከው አስቀመጡ። ብፁዕነታቸው የመሰረት ድንጋዩን ባርከው ሲያስቀምጡ በመርሃ ግብሩ ላይ ለተገኙት ምዕመናን ባስተላለፉት አባታዊ መልእክት በሰላም በፍቅርና በአንድነት ሆናችሁ ከአባቶቻችን የተረከባችኋትን ኦርቶዶክሳዊት ሃይማኖታችሁን ጠብቃችሁ ለዛሬው ቀን ስላበቃችሁ እንኳን ደስ አላችሁ ብለዋል። አያይዘውም ይህችው ኦርቶዶክሳዊት ሃይማኖታችን ሆስፒታል በሌለበት እንደ ሆስፒታል፣ ትምህርት በሌለበት ትምህርት ቤት ሆና ሀገራችንን ያገለገለች ናት። እናንተም በዚህ ገጠራማ አካባቢ ሆናችሁ የሚመጣባችሁን ፈተና ሁሉ በትዕግስትና በእብረት በማለፍ ለዛሬዋ ቀን ደርሳችኋል ብለዋል። አያይዘውም አሁንም አዲስ ለሚገነባው ህንፃ ቤተክርስቲያን ሃይማኖታችሁን በሰላምና በአንድነት እንዳቆያችሁት ሁሉ ግንባታውንም ቶሎ ጀምራችሁ እንደምትጨርሱ ሙሉ እምነት አለኝ በማለት አባታዊ መመሪያና ቡራኬ ሰጥተዋል። በመርሃ ግብሩ ላይ የመንግስት ከፍተኛ የሥራ ኃላፊዎች፣ አባቶች፣ ካህናት፣ የሰንበት ትምህርት ቤት ተማሪዎች፣ የሀገር ሽማግሌዎችና የአካባቢው ነዋሪዎች ተገኝተዋል። የተከበራችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ለሰዓቱ የነበሩን ዜናዎች የተከታተላችሁትን ይመስላሉ። ሌሎች መርሃ ግብሮቻችን አሁንም ይቀጥላሉ። ቆይታችሁ ከኛ ጋር እንዲሆን በአክብሮት እንጋብዛለን። መልካም ጊዜ።